በአሁኑ ወቅት ሐዋሳ ከተማ ወትሮ ከምትታወቅበት የተፈጥሮ ሀብቷና ሐይቅ ዳሯ ባለፈ በጠንካራ የሥራ ትጋት ፈጣን የእድገት ምልክት በመሆን በየቀኑ እያበራች ትገኛለች። ለዚህ ፈጣን እድገቷ ማሳያ የኮሪደር ልማት ስራችንና ዛሬ በይፋ አገልግሎት የምናስጀምራቸው 6 ግዙፍ መሰረተ ልማቶች አብነቶች ናቸው። እነዚህ ፕሮጀክቶች የፓርቲያችን እና የመንግስታችን የመደመር እሳቤ በተግባር የተተረጎመባቸው ሕያው ምስክሮች ናቸው። መደመር ማለት ካለፈው ስህተት ተምሮ ያለውን መልካም ተሞክሮ አቀናጅቶ ለነገው ትውልድ የሚተርፍ ታላቅ ነገር መገንባት ማለት ነው። እኛም እነዚህን ፕሮጀክቶች ቀደም ብለው የተጀመሩ እና በተለያየ ግንባታ ደረጃ ላይ የሚገኙ የነበሩ ሲሆን አዲስ ግንባታ መጀመር ብቻ ሳይሆን የተጀመሩትንም በላቀ ፍጥነት እንደ መንግስታችን እሳቤ በመደመር ቀደም ብሎ ሲሰሩ፣ ቀደም ብሎ የተጀመሩ፣ ቀደም ብሎ በተለያየ አመራር ጥረት እዚህ በተለያየ ምዕራፍ ላይ የነበሩ ፕሮጀክቶችን በመደመር እሳቤ የእኛንም አቅም ልምድ እና የአመራሩን ጥረት ታክለን በዛሬው ዕለት ለማስመረቅ በቅተናል። በአሁኑ ወቅት ከተማችን ሐዋሳ አዲስ የተጀመሩ ፕሮጀክቶችም ሆነ ከዚህ በፊት ተጀምረው የነበሩ ፕሮጀክቶችን በተቀየረ የፕሮጀክት ክትትል ስርዓት 24/7 የሥራ ባህልን ምሽትን ጨምሮ በመስራት በፍጥነትና በጥራት ማጠናቀቅ ከተማችን ላይ ልምድ እየሆነ ይገኛል። ይሄ ልምድ ከመንግስት ተቋማት ባለፈ በኮንትራክተሮቻችን፣ በሰራተኞቻችን፣ በተለያዩ ባለሙያዎች ይህ ምሽትና ቀን የመስራት ስራ ባህል እየጨመረ ይገኛል። በዚህም ዛሬ ያስመረቅናቸው 6 ፕሮጀክቶች የስራ ጥራትና የፕሮጀክት ክትትል ማሳያ ናቸው ብሎ መውሰድ ይቻላል። እነዚህ ስራዎች እንደ ከተማ አስተዳደር ለህዝባችን የገባነውን ቃል በተግባር የመፈጸም አቅማችንን ያሳየንባቸው ናቸው ብሎ መውሰድ ይቻላል። በአጠቃላይ በዛሬው ዕለት በድምሩ ከ2 ቢሊዮን ብር በላይ በጀት የወጣባቸው 6 ፕሮጀክቶች 100% ተጠናቀው ለአገልግሎት ዝግጁ ሆነዋል። አንዱ በዛሬው ዕለት ያስመረቅነው የሐዋሳ መሶብ የአንድ ማዕከል አገልግሎት ሲሆን ይህም በ400 ሚሊዮን ብር በላይ ወጪ በሁለት ወለል ያለው ዘመናዊ የአገልግሎት መስጫ የመሶብ አንድ ማዕከል በዛሬው ዕለት አስመርቀናል። ይህ የመሶብ አንድ ማዕከል አገልግሎት ቀደም ብሎ ክልሉ ባስጀመረው ዋናው የክልል አንድ ማዕከል አገልግሎት ተከትሎ ሁለተኛው የመሶብ አንድ አገልግሎት ነው። በዚህ የመሶብ አንድ ማዕከል አገልግሎት 6 ተቋማት ገብተዋል። አገልግሎቶቹ በሙሉ በሲስተም በተሻለ አገልግሎት፣ ቀልጣፋ አገልግሎት እንደዚሁም ከብልሹ አሰራርና የተጓተቱ የአገልግሎቶችን የሚያስቀር ዘመናዊ የአገልግሎት ማዕከል በመናኸሪያ ክፍለ ከተማ መሃል በሆነ ቦታ ላይ አስጀምረናል። ሁለተኛው በዛሬው ዕለት ያስመረቅነው የትምህርት ስርዓቱን ሊያሻሽል የሚችል ዘመናዊ G+4 የመማሪያ ህንፃ ያስገነባን ሲሆን 28 ክፍሎች ያሉት ምናልባትም በትምህርት ቤቶች ስታንዳርድ በጣም የተሻለ ለመማር ማስተማሩ እጅግ በጣም ቀልጣፋ የሆነ ለመጪው ትውልድ ደግሞ መሰረት የጣለ ፕሮጀክት ማስመረቅ ተችሏል። ይሄ ፕሮጀክት በሐይቅ ዳር ትምህርት ቤት ግቢ ውስጥ የሚገኝ ነው። በዛሬው ዕለት ሶስተኛው ያስመረቅናቸው የጤና ተቋማት ናቸው። ይህ ከነዚህ ውስጥ አንዱ ዛሬ አሁን እዚህ የምንገኝበት የአዳሬ ሆስፒታል ሲሆን የሐዋሳ ሕክምና ደረጃን የሚቀይር በአጠቃላይ አሁን ባለው የዋጋ ግምት ወደ 1 ቢሊዮን ብር የሚጠጋ ወጪ የወጣበት ባለ 8 ፎቅ ወለል ህንፃ የተገነባ እና ምናልባትም በከተማችን በሪፈራል ሆስፒታልነት በግዝፈቱ ትልቁ ሆስፒታል ነው። በዚህ ያስጀመሩ በመሃል ግንባታውን በመከታተል እዚህ እንዲደርስ ላደረሱ በአጠቃላይ ይሄ ዘመናዊ ሆስፒታል በሐሳብ ደረጃም ጭምር ታስቦ ብዙ መሰረተ ልማቶችን እንዲይዝ የተለያዩ አመራሮች፣ ከንቲባዎች፣ ጤና መምሪያ ኃላፊዎች በርካታ ሰዎች ተሳትፎበታልና በዚህ ፕሮጀክት ላይ ለተሳተፉ ሁሉ ምስጋና ብታቀርቡ ነው። የሚሊኒየም ጤና ጣቢያ ላይ የሚገኝ
የጂ+3 የሕክምና ማዕከል ነው። ይህም ጤና ጣቢያው ቀደም ብሎ ሲሰጥ ከነበረው አገልግሎት በላቀ ደረጃ አገልግሎቱን የሚያሳድግ ጤና ጣቢያውንም ወደ መጀመሪያ ደረጃ ሆስፒታል ደረጃ ሊያሳድግ የሚችል መሰረተ ልማት ተገንብቷል። ይህም በዛሬው ዕለት አገልግሎት ጀምሯል። አንዲት እናት በዛሬው ዕለት የመጀመሪያ ሆስፒታሉ ላይ በመውለድ በሰላም በመገላገል አገልግሎቱ በይፋ ተጀምሯል። የገቢዎች ህንፃ ነው። ይሄ እንግዲህ ከተማ አስተዳደሩ ሁሉንም ፕሮጀክቶች በራሱ ገቢ የሚያስተዳድር ከተማ ነው። ከተማው ገቢ በመሰብሰብ ነው ፕሮጀክቶችን የሚሰራው። በተለይ ደግሞ ትልልቅ ገቢ የሚሰበሰብባቸው እንደ ታቦር ክፍለ ከተማ አይነት የሚሰጡ አገልግሎቶች ገቢን በማሳደግም እንደዚሁም ደግሞ ለተገልጋዩ ለነጋዴው ቀልጣፋ አገልግሎት ለመስጠት ግብር ከፋዮችንም ምቹ የግብር ቦታዎችን በማመቻቸት መስራት አስፈላጊ ስለነበር በጂ+3 የሆነ ህንፃ በታቦር ክፍለ ከተማ እሱም ዛሬ በይፋ ተመርቋል። እንግዲህ ሌላኛውና የመጨረሻው የመጀመሪያ ፍርድ ቤት ህንፃ ግንባታ ነው። ፍርድ ቤቶቻችን የፍትህ ተቋሞቻችን ለህብረተሰቡ ቀልጣፋ አገልግሎት፣ ፍትሃዊ አገልግሎት እንዲሰጡ ተቋማት እንዲዘምኑ መንግስታችን ባስቀመጠው አቅጣጫ የተገነባ ነው። እነዚህ ፕሮጀክቶች በመጠናቀቃቸው በከተማችን ውስጥ ሁሉ አቀፍ ልማት እየተከናወነ እንደሆነ ማሳየት ይቻላል። ኮሪደር ልማታችን በስፋት እየተሰራ ነው። ኮሪደር ላይ ብቻ ሳይሆን ሁሉንም የልማት ስራዎች በአቀናጀ መንገድ የተቀላጠፈ ስራ ለመስራት ጥረት እየተደረገ እንደሆነ ማሳያ ነው። አሁን እነዚህ ፕሮጀክቶች ግንባታ ሂደታቸው ተጠናቀዋል። ከመሶብ አንድ ማዕከል ውጪ ሌሎቹ በከፊል አገልግሎት ጀምረዋል። አዳሬ ሆስፒታልን ጀምሮ ሁሉም አገልግሎት የጀመሩ ናቸው። ነገር ግን አዳሬ ሆስፒታል በሙሉ አቅሙ አገልግሎት እንዲሰጥ የሁላችንም ድጋፍና ጥረት ይፈልጋል። አዳሬ ሆስፒታል ከህንፃው ትልቅነት ባሻገር በውስጡ የሚሰጡ አገልግሎቶች ዘመናዊ በጣም የተሻለ አገልግሎት የህክምና አገልግሎት መስጠት የሚያስችሉ የህክምና መሳሪያዎች የተሟሉለት በሪፈራል ምክንያት ወደ ተለያየ ቦታ ታካሚዎች የሚሄዱበትን የሚያስቀር በአገልግሎት አሰጣጡም ጥሩ የሆነ ሆስፒታል እንዲሆን የጤና ጥበቃ ሚኒስቴር፣ የክልል መንግስት፣ የጤና ቢሮ፣ የባለድርሻ አካላት የሐዋሳ ዩኒቨርሲቲን ጨምሮ የሁሉም ጥረትና ትብብር የሚጠይቅ ስለሆነ ከተማ አስተዳደራችን ይህንን ህንፃ ወደ ሙሉ የህክምና ማዕከልነት ለመቀየር የሚያስፈልጉ ግብአቶች ብቻውን ማሟላት ስለማይችል በዚህ አጋጣሚ ሁላችሁም ከጎናችን በመሆን በአጭር ጊዜ ውስጥ ሙሉ አገልግሎት እንዲጀምር እንድናደርግ ጠይቃለሁ። በመጨረሻ ለዚህ ስኬት እንዲሁ ለመቻላችን ምክንያት የሆኑ ፕሮጀክቱ በዚህ መንገድ ተጠናቀው ፕሮጀክቶቹ ለዛሬ ለምረቃ እንዲበቁ 24/7 በሚለው የለፉ የከተማችን አመራሮች፣ አስተባባሪ ኮሚቴ፣ ካቢኔ በየፕሮጀክቱ የተመደባችሁ እንደዚሁም የከተማው ባለሙያዎች፣ መሐንዲሶች፣ ኮንትራክተሮች፣ አማካሪዎችና በየደረጃው የምትገኙ ባለሙያዎች እና ህብረተሰቡ በዛሬው ፕሮጀክቶች ላይ ላደረጋችሁት አስተዋጽኦ ከልብ ምስጋና እያቀረብኩ በዛሬው ዕለት ተመርቀው አገልግሎት ለጀመሩ ፕሮጀክቶች መሳካት ሁላችሁም እንኳን ደስ አላችሁ ለማለት ፈልጋለሁ።